ቡቲክ አሜሪካ ገብቷል የሚሉ እንግዲህ ዓለም ያውቀዋል፣ ግን ራሱ ሳይጠቀም በሱ ሰዎች ይጠቀማሉ ማለት ነው። ተቻኩለህ ወደ ፕሮሞሽን እንዳትገባ ኢቭን ለምን 300 ሺህ 400 ሺህ አይቀርብም እንደው ቃሉ ቡቲክ እንዳትወጣ ወደዚህ ህዝብ አደራ። እውነቴን ነው። እኔ በጣም ጀግና መካሪ ነው ከኋላ ያለው ህዝብ ላዶናይም አልተመለሰም ወንድሜ። ዛሬ የማጋራችሁ መረጃ ስለ አንድ ተራ ወጣት ሳይሆን በፈጠራ ስራው ዓለምን እያነጋገረ ስላለው ኢትዮጵያዊው ቃሉ ቡቲክስ ነው። የቃሉ ፋሽን አብዮት ከርሱ የበለጠ ጥንካሬና ችሎታ ያላቸው ልጆች ወልዷል። ከአንድ ትንሽ የመንደር የተነሳው ታዳጊ ችሎታ ከታዋቂው የጫማ አምራች ኩባንያ ቲምበርላንድ እስከ ኢንስታግራም፣ ከደጀን ስሚዝ እስከ ኔዮ ካምቤል፣ ከኤዥያ እስከ አውሮፓ ባሉ ዓለማት ዝናና እውቅና ባላቸው ድርጅቶች፣ መገናኛ ብዙሃንና ግለሰቦች ዘንድ የቀን ተቀን አጀንዳ እስከመሆን ደርሷል። ዓለም ይሄ ልጅ ውሸታ ማርቆ ጨረሰን። እኔ ቃሉ ቡቲክ 3 ሚሊዮን ገባ ኢንስታግራም ላይ ሲባል ቃሉ ቡቲክ 3 ሚሊዮን ገባ ብዬ ልሰራ ወጥቼ የሆነ ነገር ለማውረድ ሌላ ቦታ በገባውበት ኢንስታግራም ቼክ ሳደርግ 3.1 ገብቷል። ቃሉ ቡቲክ 3.1 ገባ ብዬ ቪዲዮ ከሰራው በኋላ ኮሜንትስን ይመጣና 3.2 ገባ ውሸታም ይለኛል። ዓለም በችሎታው ተደንቆ በአንድ አፍ እያወራለት ይገኛል። ቲምበርላንድ እባክህ አብረን እንስራ ብሎ ለምኖት ኢንስታግራም ደጋግሞ ጽፎለት አሜሪካዊው ደጀን ስሚዝና እንግሊዛዊቷ ኔዮ ካምቤል ታዋቂ ዲዛይነር እናደርግ ብለው በውስጥ ቢያናግሩት ቃሉ የዋዛ አይደለምና ወይ ፍንክች ብሏል እየተባለ ነው። የዚህ ድንቅ ባለ ተሰጥኦ ዝምታ የታላቅ ስራ ዝግጅት ወይስ የቸልተኝነት ምልክት? ብዙዎች ግራ ተጋብተዋል። ዛሬ የቃሉ ቡቲክ ዝምታ ምን እንደሆነ በስፋትና በጥልቀት እንዳስሰዋለን። ሰላም ጤና ይስጥልኝ የተከበራችሁ የዚህ ሚዲያ ተከታታዮች፣ ለዚህ ሚዲያ አዲስ የሆናችሁ ሰብስክራይብ በማድረግ መረጃውን ላይክ እንዲሁም ሼር በማድረግ አብራችሁን ትቆዩን ዘንድ እየጋበዝን ቀጥታ ወደ መረጃው እንለፍ። የዘመኑ የፋሽን ዲዛይንና አብዮተኛ ቃሉ ቡቲክስ ከታዋቂ ሰዎችና ድርጅቶች የአብረን እንስራ ጥያቄዎች ቢቀርቡለትም ቃሉ ግን እስካሁን እጁን አልዘረጋም። በርካቶች በቃሉ ዝምታ ተጨንቀዋል። የእርሱን አብዮት ተከትለው እንደ አሸን የፈሉት ድንቅ ታዳጊዎች የልጁን ፈጠራ ለመውሰድ በርካታ ጥረቶችን እያደረጉ ነው። በዲጂታል ዓለም አንድ ግለሰብ መላውን ዓለም ሊያናውጥ ይችላል ብሎ ማሰብ ከባድ ሊሆን ይችላል። ነገር ግን ኢትዮጵያዊው ቃሉ ቡቲክስ ይህንን እውነታ ቀይሮታል። በፈጠራ ስራው አዲስ አብዮት የፈጠረው ይህ ወጣት ዛሬ የዓለም ቁንጮ ድርጅቶችና ታዋቂ ሰዎች ደጃፉ ላይ እንዲቆሙ አድርጓል። ሆኖም ግን አንድ ትልቅ ጥያቄ ፈጥሯል። ታዋቂ ግለሰቦችና ድርጅቶች ልጁን ለማግኘት በእግር በፈረስ ቢኳትኑም ቃሉን የበላ ጅብ አልጮህ ብሏል። ዕውቀትና ገንዘባቸውን ተጠቅመው የፈለጉትን ማድረግ ይችሉ የነበሩት ሁሉ ዛሬ ግን አልተሳካላቸውም። በውስጥ መስመር መልእክት የሚጎርፍለት ቃሉ ቡቲክስ ምንም ትንፍሽ ሳይል ቀናት አለፉ። በሶስተኛው ዓለም የሚኖሩ ሰዎች ከታዋቂው ኢንስታግራም አይደለም አሜሪካን ሀገር ከሚኖር ተራ ግለሰብ የአብረን እንስራ ጥያቄ ቢቀርብላቸው አይናቸውን ሳያሹ ይቀበላሉ። አብዮተኛው ቃሉ ቡቲክስ ግን ከታዋቂው የጫማ አምራች ኩባንያ ቲምበርላንድ በየቀኑ በርካታ ቪዲዮዎችና ፎቶግራፎችን በማጋራት ከሚታወቀው ኢንስታግራም ከአሜሪካዊ የፋሽን ዲዛይነር ደጀን ስሚዝና ከእንግሊዛዊቷ ኔዮ ካምቤል የአብረን እንስራ ጥያቄ በተደጋጋሚ ቀርቦለታል። ሆኖም ግን ፍላጎታቸውንና ጥያቄያቸውን አላስተናገደም። ባላየ ባልሰማ አልፎታል። የዚህን ወጣት ታዳጊ ድንቅ ችሎታ ማህበራዊ ሚዲያ ላይ የተመለከቱ ሰዎች የቀረበለትን ጥያቄ በዝምታ ማለፉን አልወደዱትም። ለምን የሚል ጥያቄን እያነሱ ነው። እዚህ ላይ ኢንስታግራም ላይ ያገኘሁት ነው። በቃሉ ቡቲክ ስም ብራንድ ወጥቶ ጫማ፣ ልብስ በዚህ መልኩ የተሸጠ ነውና አንድ ሰው ፓተንቱን ሲያጣ ማለት ልክ እንደዚህ ሲሆን ነው። አሁን ቃሉ ቡቲክ ዓለም ያውቀዋል፣ ግን ራሱ ሳይጠቀም በሱ ሰዎች ይጠቀማሉ ማለት ነው። አሁን የሱ መዘግየት የሱ አክቲቭሊ ከኢንስታግራም ጋር ከተለያየ ሶሻል ሚዲያ ሰዎች ጋር አለመገናኘት ብዙ ነገር እያሳጣው መሆኑን እንዲሁም ፓተንቱ ማንነቱ እየተሰረቀ መሆኑን በዚህ አጋጣሚ እንድታውቁ ስለፈለኩ ነው። ይሄ ነገር እንደው ቃሉ ቡቲክ እንዳትወጣ ወደዚህ ህዝብ አደራ። እውነቴን ነው። እኔ በጣም ጀግና መካሪ ነው ከኋላ ያለው ህዝብ ላዶናይም አልተመለሰም ወንድሜ። አንተ ደግሞ አልፈዋል። ይሄንን የቲክቶክ እዚህ ያለው ሀስል አልፈህ ዩ አር ኢንተርናሽናል ሆነሃል። እሱ ነው። እዚህ ላይ ሁለት የተለያየ ሐሳብ ላይ የቆሙ ሰዎች እናገኛለን።
የቀረቡለትን ጥያቄዎች መቀበል አለበት የሚሉና መቀበል የለበትም የሚል መከራከሪያ ነጥብ ላይ የተቀመጡ ሁለት የተለያየ አቋም ያላቸው ሰዎች እናገኛለን። ከመቀሌ ትንሽዬ መንደር የተነሳው ቃሉ ቡቲክስ ግን የምዕራባውያንን ደብዳቤና መልእክት እንዲሁም ለእርሱ እናስባለን ከሚሉት ሆነ በተቃራኒ ጎን ከቆሙት የሚሰነዘሩ አስተያየቶች ሳይረብሹት ስራውን በዝምታ እየከወነ ይገኛል። ወንድማዊ ምክሬ ነው። ይሄ ልጅ የፋሽኑ ኢንዱስትሪ ከፍ ከፍ እያለ ብዙዎች አይን ውስጥ እየገባ ነው። እንዳታስተልፉት። ምናልባት ምን አለ እንደው ባላወጣ ነው ሚዲያ ላይ እርሱም ወጥቶ ይሄ ሁሉ ባልታየ ብላችሁ እንዳትጸጸቱ። ለመሆኑ የተማመነበት ነገር ምን ቢሆን ነው ዝምታን የመረጠ እየተባለ ነው? ቃሉ ቡቲክስ የፈጠረው የፋሽን ዲዛይን ተራ ይዘት ብቻ አይደለም፣ በዓለም አቀፍ ደረጃ አዳዲስ ልጆችን የወለደ አብዮት እንጂ። ቃሉ የዘመኑን የፋሽን ዲዛይን ካስተዋወቀ ጊዜ ጀምሮ በዓለም አቀፍ ደረጃ በርካታ ወጣቶች በስፋትና በጥልቀት እየሰሩበት ነው። የፈጠራ ስራዎቹ አድማስ ተሻግረው ታዋቂ የሆኑ ዓለም አቀፍ ድርጅቶችን ቀልብ ስበዋል። የፎቶና የቪዲዮ ማጋሪያው ኢንስታግራም ሳይቀር ከቃሉ ቡቲክስ ጋር አብሮ ለመስራት ከፍተኛ ፍላጎት አሳይቷል እየተባለ ነው። በሆሊውድና በዓለም አቀፍ ደረጃ ስማቸው የገነነ ግለሰቦችም በውስጥ መስመር መልእክት ሲያዥጎደጉድለት ከርመዋል። ቃሉን ለማግኘት ያልተሞከረ ሙከራ የለም። ቃሉ ግን የማይጨበጥ መንፈሱ ሆኖባቸዋል እየተባለ ነው። ወይም ፍንክች የአባቱ ልጅ ቃሉ የሚሉት ግለሰብ ቃሉ በዚህ ዘርፍ የረጅም ጊዜ እቅድ ስላለው ከውጭም ሆነ ከውስጥ የቀረቡለትን ያብረን እንስራ ጥያቄዎች መቀበሌ ስራዬን በአግባቡ እንዳልሰራ ሊከለክለኝ ይችላል የሚል እምነት እንዳለው እየተነገረ ነው። ሰው የከለከሉትን ነገር ይወዳል የሚለው የአባቶች ብሂል በነ ጀደን ስሚዝ፣ ናኦም ካምቤልና በታላላቅ ድርጅቶች ላይ የተስተዋለ የዘመናችን ትልቅ ክስተት ሆኗል። እነዚህ ተቋማትና ታዋቂ ሰዎች አይደለም አብረን እንስራ ብለው ቀርቶ እንክፈላችሁ ቢባሉ በራቸውን በሾህ የሚያጥሩ መሆናቸው ይታወቃል። ሆኖም ግን እነዚህ ተቋማትና ታዋቂ ሰዎች ለቃሉ ቡቲክስ አብረን እንስራ በሚል ምክንያት ደጋግመው ቤቱን ቢያንኳኩም ቃሉ ከጊዜያዊ ጥቅም የተሻገረ ፍላጎትና ዓላማ ስላለው በሩን በቀላሉ ሊከፍትላቸው አልቻለም። እናስተምርህ አረና መልስ ስጥ ምናምን እያላችሁ በዚህ ጋር ንርዳው ምናምን እያላችሁ የምትወክቡት ሰዎች እናንተ ገና ባለ 50 ሺህ እና ባለ 100 ሺህ ፎሎወር ይዛችሁ እንደገና ወደ ላይ ቀና ብላችሁ ልጁን ኑና ይሄን እናስተዋውቀ ይሄን እናስተምር መልስን መልስ አባ ልጁ እባብ ነው። ይሄኔ ውስጥ ለውስጥ ስንት ስራ ሰርቷል። ይሄኔ እየተመላለሰ ነው ከስንትና ስንት እንትኖች ጋር አርቲስቶች ጋር እየተመላለሰ የቀረቡለት እድሎች ሁሉም ጊዜያዊ እንደሆኑ በመረዳት ፊቱን አዙሮባቸዋል እየተባለ ነው። የቃሉ ቡቲክስ ዝምታ ያናደዳቸው አንዳንድ ሰዎች በዝምታው በመደነቅ አደገኛ እንደሆነ ሐሳባቸውን እየሰጡ ነው። በአሁኑ ሰዓት በርካቶች የእርሱን የፈጠራ ሐሳብ በመውሰድ ከእርሱ በተሻለ ፍጥነትና ጥራት እያቀረቡ ስለሆነ ዝምታውን በመስበር የቀረበለትን እድል በአግባቡ መጠቀም አለበት እያሉ ነው። ይህን ተከትሎ የቃሉ የፈጠራ ውጤት በሌሎች ወጣቶች ሊወሰድ ይችላል የሚል ከፍተኛ ስጋት ላይ እንደወደቁ በግልጽ እየተናገሩ ነው። አንድ የፈጠራ ስራ ባለቤቱ ፈቃድ ወስዶ ህጋዊ ጥበቃ እንዲደረግለት ጥረት ካላደረገ በስተቀር በሌሎች የመወሰድ እድሉ ከፍተኛ ነው እየተባለ ነው። ዝምታውን ካልሰበረ ዓለም የሰጠችውን ዕውቅና በሌሎች ተነጥቆ ታሪክ ብቻ ሆኖ ሊቀር ይችላል እየተባለ ነው። አንዳንዶች ከሀገር ዕውቅናና ጥቅም ጋር አያይዘውታል። ጉዳዩ የቃሉ ቡቲክስ የግል ጉዳይ ብቻ አይደለም እያሉ ነው። ጉዳዩ ከግለሰብ ከፍ የሚል ብሔራዊ አጀንዳችን ነው በማለት ሐሳባቸውን እያጋሩ ነው። እርሱ ትልቅ ደረጃ ላይ መድረሱ ለሀገር ትልቅ ኩራትና የኢኮኖሚ ጥቅም ያስገኛል። በቴክኖሎጂውና በፈጠራው ዘርፍ የሀገራችንን ስም በዓለም አቀፍ ደረጃ ከፍ ሊያደርግ የሚችል አቅም ነው የሚሉ በርክተዋል። ተቋማቱ ከቃሉ ጋር ቢሰሩ ለሀገር ውስጥ ወጣቶች የሥራ ዕድልና የተሻለ ተሞክሮን ይዘው ይመጣሉ እየተባለ ነው። የዚህ ድንቅ ችሎታ ባለቤት ዝም ያለው የተሻለ ዝግጅት እያደረገ ወይስ እድሎችን አልፈልጋቸውም ብሎ የሚለው አከራካሪ ሆኖ ቀጥሏል። ምክንያቱ ምንም ይሁን ምን ሰዓቱ ግን እየነጎደ ነው። ይህ ወጣት ለቀረበለት ጥሪ ምላሽ እንዲሰጥና የፈጠራ መብቱን እንዲያስከብር ሁሉም ድምጹን እያሰማ ነው። በጉዳዩ ላይ እናንተ ምን ትላላችሁ? የቃሉ ቡቲክስ ዝምታ ምክንያት ምን ሊሆን ይችላል? ስራው በሌሎች እንዳይወሰድበት ምን ማድረግ አለበት? አስተያየታችሁን ከኮሜንት መስጫ ሳጥኑ ላይ ያስቀምጡልኝ። መሰለኝ ዝግጅቶችን በቻናላችን ላይ ስንጭን በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ እንዲሁም ላይክ በማድረግ ቤተሰብ ሁኑ እያልን ለዛሬ የነበረን ጊዜ ይህን ይመስል ነበር። ሰላም።